ብዙዎቻችን ስንለው ያለነው ነገር ሄርሜላ ከዚህ ህይወት ብትወጣና እንዲሁም ደግሞ አብርሽ እየደጋገመ እሷንም ባያስጨንቃት እንዳለችው ደግሞ እባካችሁን እኔ አሁን ቆርጫለሁኝ እናንተም እኔን ልታበረታቱኝ ነው የሚገባው እያለች ቡዜንም እንዲሁም ደግሞ አብርሽንም በዚህ ሁኔታሽ ቀጥይበት ልትለኝ ነው የሚገባው በዚህ ልክ እኔን ልታሰቃየኝ አይገባህም ነበር እኔ አሁን ቆርጫለሁኝ የራሴን ህይወት መኖር እችላለሁኝ እንዲሁም ደግሞ የወደደህ ልቤ መጥላትም ይችላል ግን በዛ ልክ ስቅስቅ ብዬ ሳላክስና ብዙ ዋጋ ሲከፍልልክ አንተ ግን ያሰብከው ወይም ደግሞ ያለኸው በሄድኩትና በመጣሁት ቁጥር ያገኛታለሁኝ የትም አትሄድብኝም ምንም ደግሞ አትለኝም ብለህ አስበህ ከሆነ በጣም ተሳስተሃል ይሄ የወደዳ ልብ አይጠላም ማለት አይደለም ይጠላል እንዲሁም ደግሞ ይቆርጣል አይቆርጡም እንዳይመስልህ ይቆርጣል አሁን ቆርጫለሁኝ ከዚህ ህይወት ሊወጣ ነኝ እያለች ነበር በነገራችን ላይ ይሄንን ካልኳቸው አይቀር ብዙዎቻችንም አይ ሄርሜላ ይሄ ነገር አያዋጣሽም እንዲሁም ደግሞ የራስሽን ህይወትና የራስሽን ኑሮ ኑሪ አብርሽ የራሱ ጉዳይ ዛሬ በዚህ ልክ መጥቶ እግሪ ስር ወድቆ ይቅርታ ቢጠይቀሽና እንዲሁ እባክሽን ቢለሽ ነገና ከነጎዳ አሁንም የሆነ ነገር ሲፈጠር አይ እንደ የራስሽ ጉዳይ ብሎ እንኳን ጥፋትሽን ሳይነግረሽ ይሄ ነገር አዎ በዚህ ነገር ተቆጥቻለሁኝ ይሄ ነገር ያንቺ ጥፋት ነው በዚህ ነው ጥፋትሽ ብሎ እንኳን ጥፋትሽ ሳይነግረሽ ለማሄድ ወደ ኋላ አይልም ስንል ቆይተናል ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ ደህና ናችሁ ወይ እኔ ደህና ነኝ አልহামዱሊላህ እናንተስ እንዴት ናችሁ አቶ አብርሽ አሁንም ድጋሜ ሊመና ላይ ነው ይሄም ሊመናው ምንድነው ብዙዎቻችን የምናቀው ሄርሜላ ላይ ነው ብዙ ጊዜ አብርሽን አይ አብርሽ ታው እባክህን ለራስህ አስብና እንዲሁም ደግሞ ለራስህ የሚሆነውን ነገር ብታደርግ ጥሩ ነው እያለችው ስትኖር ሄርሜላ ብዙ ልጆቹም አይ እንግዲህ ለራሷ ለማድረግ ነው ብዙ ልጆቹም ደግሞ አይ ልክናት ሄርሜላ አብርሽ ማመን የለብህም አብርሽ ተጠንቀቅ ስንል ቆይተን ነበር ነገር ግን ደግሞ ያው ድንጋይ ላይ ውሃ ቢታፈሱት ያው ውሃው ብቻው ነው የሚፈሰው እንጂ ድንጋዩን ፈትፈት አይደለም ማለት ነው ይሄንን ያልኳችሁ ለምን መሰላችሁ ብዙዎቻችን እሪ ብንልም ብዙዎቻችን ደግሞ ብዙ ነገር ቢናወራም ይሄ ነገር ግን ከተግባሩ ቀራ ማለት ነው ተግባር ላይ አልሆነም ቀራ ያም ሆና ይህ ለማንኛውም አሁንም ድጋሜ ዛሬም ይቅርታ ላይ ነው ያለው ማለት ነው ጉት ፈላ መጀመሪያ ነበር ማሰብ የነበረው ማለት ነው አሁን በዚህ በኩል ሄርሜላንም ብዙ ነገር የሚሏት ሰዎች አሉ በዚህ በኩል ሩታም ደግሞ እስቲ የኔ ህይወቱማ ተበላሽቶ እሱ ህይወቱ መቼም ቢሆን መቼ ተስተካክሎ አይኖራትም እያለች በአንድ በኩል ሩታ በአንድ በኩል ደግሞ ሄርሜላ እባክሽን በመጀመሪያ አስቢ እያላ ሄርሜላን ወንድሙ ምክር ላይ ነው ነገሩ ማን ላይ ነው የምትፈርዱት ነው አንዳንዴ እኔ እውነቴን ነው የሚላችሁ አንዳንዴ ጊዜ እንደዚህ ብዬ ሳስበው በቃ ማን ላይ መፍረድ እንዳለብን ራሱ አላቅም የሆነ ግራ ግብት ይላችኋል ማለት ነው ማን ነው ጥፋተኛ ማን ነው ትክክለኛ እዚህ ጋር ስናየው ማለት ነው በዚህ በኩል ሄርሜላን አይ ይሄ ነገር አያዋጣሽም እያላት ወንድሙ እንዲሁም ደግሞ እኛ ተመልካችም እንደዛው በዛ በኩል ደግሞ ብዙዬ እንደምንም አድርገሽ ያአሁኑ ይቅርታን ተቀበዩ እያለች ነው ሌሎቹም ደግሞ አይ ያአሁኑን ይቅርታ አንድ ጊዜ እድል ስጪው እያሏት ነው ከዚህም በፊት በነገራችን ላይ እድል ስጪው ስንል ቆይተናል ነገር ግን ደግሞ አብርሽ አይጠቀመም ዛሬ የተወሰነ አብርሽ እኮ የመሰላቻት ባህሪ ያለው ገባችሁ አይደል የሆነ የመሰላቻት ባህሪ ያለው ማለት ነው ለምን መሰላችሁ ይሰላቻል የሆነ ተወሰነ ቆይታ ከአንዲት ሴት ጋር ከቆያ በኋላ አሁንም ሌላ ተዋ ታምረዋለች ማለት ነው የምሬንን እንደዛ ነው በቃ አሁንም ተወሰነ ቆይታ ከአንዲት ሴት ከቆያ በኋላ አሁንም ሌላ ተዋ ታምረዋለች ይሄ ደግሞ እኔ እንጃ የሴት ልጅ ልብ እየሰባበራ እሱ ለራሱ ሄዶ እንደዛ የሚጃጃ ከሆነ ይሄ ነገር እንኳን በሄርሜላ በሩታ በራሱ ቢቀራባት ነው የሚል አሁን ሩታ የልጄ እናት ነው የልጄ አባት ነው ምንም ነገር ቢሆንና ምንም ነገር ቢፈጠር የልጄ አባት ነው ልጄ ደግሞ ያለ አባት ማደግ የለበትም ብዬ እኔ አሁን ወስኛለሁኝ በምንም ተአምር ሆኖ በምንም ተአምር ልጄ ያለ አባት አያድግም እንዲሁም ደግሞ መክፈል ያለብኝ ዋጋም ከፍዬ ቢሆን ልጄን ከአባቱ አብሬ አሳድገዋለሁኝ እኔ አጥፍቼም ከሆነ በጣም ይቅርታ እያለች እየደጋገመች ነው ያለች አይደል እኔ ደግሞ እንኳን በሄርሜላ አብርሽ
ባሩታን ቢቀራባት አይቆጫትም ነው የሚለው። የምሬኔና እንደዛ ሲላችሁ እናንተ እየቀለድኩ አይደለም፣ የምሬን ነው የሚላችሁ። እንኳን በሄርሜላ አሁን ሄርሜላ ለአሁን አልተጋቡም፣ ገና ብዙ ነገር ይቀራቸዋል። ግን ሩታ አግቢታ ወልዳ አይደል እንዴ ያለችው? በኋላ ላይ ተፋተዋል። አዎ የተፋቱትን ያኔ አሁን አንድ ላይ ባይሆኑም በመጀመሪያ ተስማምቶ ተጋብቶ እንትን ያሉ ሰዎች ናቸው። ስለዚህ እንኳን በሄርሜላ ይሄ አብርሽ ማለት ነው የምሬንን ነው የማወራችሁ ባሩታ በራሱ ቢቀራባት አይቆጫትም ነው የሚለው ማለት ነው። ምክንያቱም ለምን ምትሉ እንደዛ አይነት ሰው ለትዳር አይሆንም። በነገራችን ላይ ለአዳርም እኔ እንጃ ሌላ ነገር እንዳይመስላችሁ። በነገራችን ላይ እኔ የምሬንን ይሄ ሰውን ለአዳር ራሱ አይሆንም። ደግሞ አንዳንዶቻችሁ አይ አብርሽ ለአዳርማ ይሆናል ለትዳር ነው ማይሆነው ለአዳር ይሆናል እያላችሁ ነው። እኔ በሱም ላይ እርግጠኛ አይደለሁኝም። ይሄ የማስተላቻት ባህሪ ያለበት ሰው እኔ እንጃ ትክክለኛ ነው ብዬ አላስብም። ለማንኛውም ሌላ ነገር ሰላወራችሁ ይብቃኝ መሰለኝ። ደግሞ ተናድጃለሁኝ። ብዙ ነገር ሊያወራ እየሞከርኩኝ ነኝ። አራ ዘይባ ተመለሽ እንጂ እና ለማንኛውም ሁላችሁን አመሰግናለሁ። ሀሳብ አስተያየት ካላችሁ ከመስር ማስቀመጥ ትችላላችሁ። አቶ አብርሽ አናዳኸኝ። አይ እንግዲህስ በቃ ምን ላድርግ? ተናድጄ ነው። እናንተ ይቺንም ሴት አስለቅሳለች፣ ያቺንም ሴት አስለቅሳለች፣ ይቺም ደግሞ ታረክሳለች፣ ያቺም ታለቅሳለች። ስለዚህ ሴትን ልጅ ልብ አስባብሩ ወንዶች ማለት ነው። ምን አስባችሁ ነው? ተው ባካችሁ ሆ